ድንክ ነው የፖለቲካ ድንክ የሁሉም ነገር ድንክ ነው አብይ አህመድ ኖርማሊ ጤነኛ ሀገር ቢሆን ኖሮ ወይ ጸበል ወይ የአእምሮ ህክምና ሆስፒታል መግባት የነበረበት ሰው ነው ይሄ ሰውዬ እሱ እናቱ በ7 አመቱ ነገረችኝ የሚለው ነግራው ይሁን አይሁን ነግረውት ይሁን አይሁን አላቅም ግን ህልም የሚያደናቅፈው ሌላ ሰው መስሎ አይታየው ህዋሃትም አይደለም የትግራይ ህዝብ ነው የሚያደናቅፈው በአካል የነገረን ነው ነግርሽ አማራ እኮ ልክ አስገባው ነበር ኦሮሞ የትም አይደርስም እናንተ ናችሁ ታስቸግሩኝ ህዋሃትም አይደለም የትግራይ ህዝብ ነው የሚያስቸግረኝ የሚል ሰው ነው እነኚህ ሰዎች ተሰባስበው ማፍረስ አለብን ያሉት ትግራይን የትግራይን ህዝብ መሰረታዊ ሴቶች ለመደምሰስ የትግራይ ህዝብ ቀና ብሎ የሚሄድበት ሁኔታ ማጥፋት መቻል አለብን የተንበረከከ ትግራይም ቢሆን የራሱ ችግር ያለበት ነው ብለው ስላመኑ ትግራይን እንደ ህዝብ መጥፋት አለበት ነው የተንቀሳቀሱ ወይ ወንድማገ መጀመሪያ እነ ጌታቸው ረዳን እና ብልጽግና መሪዎችን አጀንዳ ስናደርግ እውነት ለመናገር ለውይይት የሚበቁ ወይም ደግሞ እንደው አጀንዳ ተደርገው የሚቆጠር ሰብና ስላላቸው አይደለም ያን ያህል ቱ ቢ ፍራንክ እንደው ጊዜ እኮ ሰጠን የምንነጋገርባቸው ሰዎች ናቸው ብዬ አላምንም ነገር ግን የኢትዮጵያ ህዝብ በምን አይነት ሰዎች እንደሚመራ እነዚህ ሰዎች የሚናገሩት ነገር እንኳንስ ሌላው ሊያምነው ይቀርና ለራሳቸው እንኳን የሚታመኑ ወይም ራሳቸው የሚናገሩት መልሰው የሚያምኑ አይነት ሰዎች እንዳልሆኑም ለማሳየት ነው እና ህዝቡ እነዚህ ሰዎች የራሳቸው ያልታመኑ ሰዎች ሌላው ሰው ሲናገሩ ያ ህዝብ ያምናል ብሎ ማመን ባይቻልም ግን አንዳንድ የሚደናገር ሰው ስለሚኖር የነዚህ ሰዎች ስብዕና በተወሰነ ደረጃ መግለጽ ጠቃሚ ስለሆነ ነው አይ ቲንክ በአጀንዳነት ያነሳ ነው እኔ በጣም የሚገርመኝ ብልጽግና ውስጥ መጨረሻ ላይ ተንጣለው ይሄ ተንተባትቦ የቀረው ኃይል እንደዚሁም ካቢኔ ውስጥ ያለው አሁን ካቢኔ የሚባለው በጠቅላይ ሚኒስትሩ የሚመራው ቡድን እዛ ውስጥም አንድ ለእውነት የሚቆም አንድ ለማተቡ የሚቆም አንድ ለትናንትና የሚሆን ለዛሬ ቃሉ የሚቆም ሰው መጥፋቱ ነው ይሄ ሁሌ ይገርመኛል እያንዳንዱን እዛ ያለውን የባለስልጣን ፕሮፋይል የካቢኔውን ብትል የሚኒስትሮችንም ብትል የብልጽግና አመራሮችን ፕሮፋይል ብታየው ወደ ኋላ መለስ ብለ ታሪካቸው ስታየው ትናንት የተናገሩትና ዛሬ የሚያደርጉት ነገር ትናንት የተናገሩትና ዛሬ የሚናገሩት ነገር በጣም በጣም ተቃራኒ ነው ታገኘዋለህ የትኛው ነው ትክክል ብለህ ለመውሰድ በጣም ነው የምትቸገረው ያን ሲናገሩ ደግሞ ቅድም አበበ እንዳለው አያፍሩም አይጸጸቱም ወይ ትናንት እንዲህ ብዬ ነበር ተሳስቻለሁ ብለው ይቅርታ አይጠይቁ ምን አይነት ስብና ያላቸው ሰዎች የተሰባሰቡት ፓርቲና ካቢኔ እንደሆነ በጣም የሚገርም ቅድም ሬድዋንን አንስተዋል በኤርትራ ጉዳይ ላይ ተናገሩ ዛሬ ሬድዋን ስለ ኤርትራ ሌሎችን የሚወቅሰው የኤርትራ ተላላኪ ወደብ እንዳናገኝ ምናምን እያለ ነው የሚናገረው ትናንት ግን ሬድዋን ስለ ወደብ ሲነሳ ተቃዋሚዎች እንዴት ይወቅጣቸው እንደነበረ ነው የምናውቀው አብይ አህመድ ትናንትና ስለ ሰብአዊ መብት ስለምን ሲናገር መቼም እነ ማርቲን ሉተር ኪንግ እና እነ ኔልሰን ማንዴላን ያስንቅ ነበር ትላለ ዛሬ ግን እሱ የሚፈጽመው እነ ሂትለር ከሚፈጽሙት እነ ስታሊን ከሚፈጽሙት የሚተናነስ አይደለም ሌሎች ካቢኔ አባላት እነ ብርሃኑ ነጋን ተመልከት እነ ፕሮፌሰር ብርሃኑ ነጋ ለሂውማን ራይትስ ለሰብአዊ መብት ስለ ነፃ ምርጫ ስለተለያዩ ነገሮች መቼም ስለ ህግ የበላይነት በመናገር አይ ቲንክ የሚስተካከለው ሰው አልነበረም ዛሬ ፕሮፌሰሩን ተመልከት ከማን ጋር ወርዶ አብሮዛ ጭቃ ውስጥ እንደሚያቦካ እያየን ነው የአብን አመራሮችን ተመልከት ትናንት ምን ይሉልስ እንደነበረ እና አሁን ያሉበት ሁኔታ ተመልከት በካቢኔ ውስጥ የምታያቸው ሰዎች በሙሉ ትናንት ሲናገሩት የነበረና ዛሬ የሚናገሩት ትናንት ሲፈጽሙት የነበረና ዛሬ የሚፈጽሙት ነገር እንደገና ደግሞ ጊዜም ሲያገኙ ደግሞ ነገ የሚፈጽሙት ነገር እርስ በርሱ የሚጣረስ በመሆኑ ቅድም ያልከው የስዕብና ጉድለት ክፍተት ብቻ ሳይሆን አጠቃላይ የስዕብና ድህነት ውስጥ ያሉ ነው የሚመስለኝ ጌታቸው አንድ ጥሩ ማሳያ ነው እንዳልከው አሁን ቅድም ስለ አብይ አህመድ ሲናገር ያቀረብከው ቪዲዮ ላይ ተመልከት አሁን ይሄን ሁሉ ተናግሮ አብይ አህመድ የፖለቲካ ድንክ ነው የአእምሮ በሽተኛ ነው
ጸበል ነው መሄድ ያለበት ወይም ሐኪም ነው ማየት ያለበት እያለ ያለ ሲናገር የነበረ ሰው ዛሬ የአብይ አህመድ አወዳሽ ከናፍር ሆኖ ሲቀርብ ስታየው ትደነግጣለህ። ኦኬ ትናንትና የትኛው ነው ትክክለኛው? የዛሬው አብይ ነው ወይስ ትናንት አብይ ሲናገር የነበረው ነው ትክክል ነው? ጌታቸው በቃ አይጸጥተው እንዲህ ብዬ ነበር ምናምን ቅር አይለው ብቻ በአደባባይ መድረኩን ካገኘ ሌላ ዛሬ ለመካም ምንም ችግር የለበት። ኢትዮጵያ በእንዲህ አይነት ሰዎች እኮ ነው እየተመራች ያለችው። ህዝባችን ተከተሉኝ እኮ የሚሉት ህዝቡን እንዲህ አይነት ሰዎች ናቸው። ለራሳቸው ቃል የማይታመኑ ለማተባቸው የማይቆሙ እንዴት አይነት አደጋ ነው! እንዴት አይነት አገር በዚህ አይነት ሁኔታ እየተመራች ማህበረሰቡ ምን አይነት ኢንቴግሪቲ ልጆች ምን አይነት ኢንቴግሪቲ እንዲኖራቸው ነው የሚጠበቀው? ምን አይነት ስብዕና እንዲይዙ ነው የሚጠበቀው? በጣም ፈተና ነው። ሌላ ማሳያ ምናልባት ቪዲዮ ላይ ልናየው እንችላለን። ስለ ወደቡ ሰሞኑን ለጌታቸው እየተባለ በጣም የሚገርመኝ ትናንት ቀደም እንዳልከው ነው እንደማገኝ ጌታቸውን በከፍተኛ ደረጃ ሲያወግዙ የነበሩት ሰዎች በጦርነት ወቅት ከጦርነቱም በፊት ዛሬ ጌታቸው የብልጽግና ደጋፊ ሆኖ ሲመጣ እነዚህ ትናንት ሲያወግዙ የነበሩት ዛሬ ጌታቸውን ደግፈው ሲቆሙ ስታይ እነሱም ላይ ነው እኮ ችግሩ ያለው፣ ደጋፊውም ላይ። ኦኬ ጌታቸው እንደው በጣም ስፔሲፊክ ለመሆን ሌሎችን ተውና ስፔሲፊክ ለመሆን ሰሞኑን አሁን በኤርትራ ጉዳይ ተናገረ የተባለው ነገር በሙሉ የመንግስት ሚዲያዎችን፣ የመንግስት ደጋፊ ካድሬዎችን፣ የመንግስት ደጋፊ ጋዜጠኞችን በሙሉ ትኩረት ስቦ እየተነጋገሩበት ነው። እነዚህ ሰዎች ግን ጌታቸውም ሆነ እነዚህ ሰዎች ጌታቸው ረዳ ትናንትና ስለ ወደብ ስለ ኤርትራ ጉዳይ ሲናገር ኢትዮጵያ በታሪኳ ኦኬ ኤርትራን ገዝታ አታውቅም፣ የተቆጣጠረችው ከፌዴሬሽኑ በኋላ ነው ምናምን እያለ የኤርትራን የወደብን ጥያቄ የሚያነሱት ሰዎች ሲያሸማቅቅ እንደነበረ የቪዲዮ ማስረጃ አለ። ዛሬ አርበኛ ሆኖ መጣ። ዛሬ ቲፒኤልኤፍን ህወሓትን ብቻ ለመውቀስ መጣ። ዛሬ የኤርትራ መንግስት የኢትዮጵያን ተቃዋሚዎች እየሰበሰበ ኢትዮጵያን ሊያዳክም እንዲያደርጋል ይላል፣ እርስ በርስ እየከፋፈለ። ግን ጌታቸው ለኤርትራ መንግስት ለኤርትራው ፕሬዝዳንት የሰጠውን መግለጫ እየተጠቀምበት ትናንት ለአብይ አህመድ ነው። አብይ አህመድ አማራን እንትን ለማድረግ አይከብደኝም ነበረ ለማኮላሸት ወይም ለመምታት፣ ኦሮሞም አይከብደኝም ያስቸገረኝ ትግሬ ነው ብሎ አለን ብሎ ተናገረ። አለኝ ነው የሚለው እንግዲህ አለን ነው የሚለው ያው ብዙ በተሰበሰቡበት እንደተናገረ ነው የገለጸው። ይሄን አሁን ኤግዛክትሊ ይሄን ኤክስፕሬሽን ይሄን ገለጻ ለኢሳያስ አምጥቶ ትናንትና ነው በሰሞኑ ንግግሩ ላይ ተናገረ። እኔ የኤርትራ መንግስት ጥበቃ አይደለሁም፣ የኢሳያስ መንግስት አድናቂም አይደለሁም፣ የራሴ ሪዘርቬሽን አለኝ። ነገር ግን ደግሞ እነጌታቸውም የማይክዱት አንዱ ነገር እነጌታቸው ይሄ ያለው ፌዴራሊዝም የብሔር ምንድነው ብሔር ላይ የተመሰረተው ቋንቋ ላይ የተመሰረተው ፌዴራሊዝም መቀጠል አለበት ብለው ሲከራከሩ እኔ እስከማውቀው ድረስ የኤርትራ መንግስት ፕሬዚደንት ይሄ ህገ መንግስት በብሔር ላይ መመስረት የለበትም ብሎ ኢትዮጵያን ያፈርሳታል ብሎ ሲከራከር አውቀዋለሁ። እኛም ኢንተርቪው ባደረግንበት ወቅት ይሄን ቃል በቃል ተናግሯል። ለመለስ ዜናዊ እንዲህ ብዬ ነግሬዋለሁ፣ መለስ ዜናዊን አስረድቼዋለሁ። በእንዲህ አይነት መንገድ አገር አትምራ፣ በብሔር ፖለቲካ ያከስራል፣ ኢትዮጵያን ይበታትናል ብዬ ነግሬዋለሁ፣ ግን በህገ መንግስት ላይ ያስቀመጠው ብሏል። ይሄንን ሌሎች መስክረዋል። አቦይ ስብሃት ተናግሯል። ጌታቸው ረዳ በንግግሩ ላይም ዛሬ ገልጾታል። ምንድነው ያለው? ሰሞኑን ባቀረበው ንግግር ኢሳያስ የኢትዮጵያ መሪ ሆን ሲባል በህይወቱ አይቶት ድሮም ደስቶ ማያውቀውን ደስታ ነበር ያገኘው። የበዛን ጊዜ አምባሳደር አስምሮም ይሄን ሐሳብ ሲገልጹለት ኢትዮጵያውያን እንዲሁም ለምንድነው ፕሬዝዳንት ኢሳያስ አጠቃላይ ሀገሩን አንድ አድርጎ የማይመራው ሲሉት ብሎ መልእክት ሲልክለት በቀይ ነገር አስምሮ በዚህ ጉዳይ ላይ እስኪ ጽናት ሰራልኝ ብሎ ላከለት። ህልም ነበረው የሁለቱ ሀገር መሪ መሆን እያለ ተናገረ። ዋቴቨር ኦኬ ኢሳያስ ሜቢ የኢትዮጵያ መሪ መሆን ይፈልግ ነበር፣ አላውቅም፣ ሊሆን ይችላል። ቢሆን ጥሩ ነበር። አትሊስት ሁለቱን ሀገሮች አንድ አድርጎ መሪ ሆኖ ያው መሄዱ አይቀርም ነገ ከነገ ወዲያ። ግን ከዛ በኋላ ሌላ ዲሞክራሲያዊ ስርዓት ሊገነባ ይችል ነበር። ኤርትራ ከምትገነጠል አንድ ሆነው እሱ ቢመራ ይሻል ነበር። ምንም ነገር ስላላገኘን ማለት ነው። ያው እኔ ግን በዲሞክራሲ ስለማምን የኤርትራ መንግስትን የስርዓት እንትን አልደግፍም።
ዋቴቨር ግን አንድ ቢሆኑ ጥቅሙ ለብዙዎቻችን ነበር፣ ለኤርትራውያንም ለኢትዮጵያውያንም። ለወደፊቱም በኢኮኖሚ በምን አንድ ቢሆኑ ቢጣመሩ በስምነት በፍቅር ትልቁ ነገር ነው። አድቮኬት የምናደርገው ነው የምናቀነቅነው ነው። በጦርነት በምናምን አንደግፍም። በኃይል የሚባል ነገር የለም፣ አይተነዋል። ነገር ግን በሰላም በውይይት ይሁን። ጌታቸው ረዳ ወደሱ ጉዳይ ስመለስ ይሄን ፋክት እያወቀ ኦኬ ቲፒኤልኤፍ የኤርትራ መንግስት እንዲያደርገው አስገነጠሉ፣ እንዲያደርጉ አለ። አሁን ላይ ነው ይሄን የሚለው። ትናንት ጓደኞቹ ግን ትናንት ስብሰባ ላይ ብሎ ኢትዮጵያውያን ቅዠት ነው ኤርትራን አላስተዳደሩም እያለ በኤርትራ ጉዳይ ላይ ጥያቄ የሚያነሱት ኢትዮጵያውያንን ሲያሸማቅቅ የነበረ ሰው አሁን ተገልብጦ ደግሞ ሌላ አቋም ይዞ እያስጨበጨበ ነው። እንዲህ አይነት ሰዎች ነው ኢትዮጵያ የሚመራት። እንደው እኔ ስናገረው ሰው ላያምን ይችላል። ሱራፌል በፊት የተናገረው ስለ ኤርትራና አሁን ደግሞ ያለውን እንስማና ሬድዋንም ጌታቸውም የአብይ አማካሪዎች ናቸው። ምን አይነት ሰዎች የተሰባሰቡበት እንትን እንደሆነ በደንብ ማየት እንችላለን። ምክንያቱም አንድ አይነት ላባ ያላቸው በጋራ ይበራሉ ነው። ሰው አብይ በዙሪያው የሰበሰባቸው በሙሉ ለራሳቸው ታማኝ የማይሆኑ ኢንቴግሪቲ የሌላቸው ሰዎች ስለሆኑ አንደኛው ይሄን ቪዲዮ ብናየውና እንደው ብንወያይበት እላለሁ። ሱራፌል ከተቻለ በበረሃ የነበረውን የውሸት የመተማመን መንገድ እንደ ትልቅ ነገር ተቆጥሮ የመቀጠል አዝማሚያ ነው። እሱ ምን ያክል ዋጋ እንዳስከፈለን ኋላ መለስበታለሁ። ኢሳያስ ሱራውት ከኤርትራ ሀገርነት በላይ ኤርትራን መሰረት አድርጎ ከተቻለ አካባቢውን በሙሉ ካልሆነ ደግሞ ትልቅ ኢትዮጵያን እንደፈለገ አዛዥ ናዛዥ የሆን ፍላጎት በተደጋጋሚ ያሳይቷል። ቅድም ዘሪሁን ያነሳው ፋቲህ ዕርዋ በ1990 ዓመተ ምህረት ከካርተር ፕሬዝዳንት ካርተር ጋር ተነጋግረን ኢሳያስ ኤርትራን ከሚገነጥል ለምን ኢትዮጵያ መሪ አይሆንም የሚል ሐሳብ ቀርቦለት በህይወቴ እድሜ ልኬን ሳቆይ የዛን ያክል ፈገግ ብሎ አያውቅም ነው የሚለው ፋቲህ። በቅርብ ጊዜ ሞቷል። እንደዛን ቀን የተደሰተበት ጊዜ የለም ነው የሚለው። ያስቸገሩት እነ መስፍን ሐጎስ ናቸው። እንደ ለነጻነት ያን ሁሉ ዋጋ ተከፍለን። ምክንያቱም የኤርትራ የነጻነት እንቅስቃሴ ኦልሞስት ሮማንቲክ ነው የሆነው። በተግባር ሀገርነት የሚያመጣው ጥቅም ላይ ከማተኮር ይልቅ ዘፈኑና ግጥሙ ቀረርቶ ኢንፎርም ያደረገው ሮማንቲክ ሙቭመንት ሆኖ ነው መጨረሻ ያለቀው። በዛ ምክንያት ኢትዮጵያ ጋር በመዋሃድ ሊገኝ የሚችለውን ጥቅም ከማሰብ በላይ ኤርትራ ሀገር ሆና ኤርትራን ለብቻቸው ይዘው ኢትዮጵያና አካባቢውን ግን እንደፈለጉ እየተንቀሳቀሱ በህግ ሳይገደቡ ዶክተር ተፈስተ ነጋሽ የሚባል ኤርትራዊ በኢትዮጵያ አንድነት የሚያምን አንድ ወቅት እንደገለጸው የኢሳያስ ዋን መሰረታዊ ፍላጎት ድንበር የለሽ ግንኙነት እንዲኖር ማድረግ ነው ይላል። ኢሳያስ ተደጋጋሚ ይል ነበር። ድንበሩ ግን ከኤርትራ በኩል አለ። ወደ ኢትዮጵያ ኤርትራን ወደ ኢትዮጵያ የሚያደርጉት ጉዞ ድንበሩ የለም። ኢትዮጵያውያን ወደ ኤርትራ አቅጣጫ የሚያደርጉት ጉዞ ግን ድንበር አለ፣ የማይታይ የሚከለከሉበት ይባላል። ስለዚህ ኢትዮጵያ ኤርትራ የግላችን ኢትዮጵያ የጋራችን የሚል አፕሮች በአደባባይ ነው ሲያራምደው የነበረው። ስለዚህ ፖሊሲና መርህ ላይ የተመሰረተ ግንኙነት ለመፍጠር የተደረገው እንቅስቃሴ እጅግ በደካማ ስለነበረ እንዳልኩት ፕሬዝዳንት ኢሳያስ ከኤርትራ ሀገርነት ይልቅ የኤርትራን ሀገርነት መሰረት በማድረግ አካባቢው ላይ አድራጊ ፈጣሪ መሆን ፍላጎታቸው እጅግ ከፍተኛ ነው። አይሮኒካሊ ደግሞ የህወሓት ጽንፈኛው አመራር ለኤርትራ ነጻነት ከፕሬዝዳንት ኢሳያስ ከራሳቸው በላይ ጥብቅና የሚቆምበት ሁኔታ ነው ያለው። ምን ያክል ዋጋ እንዳስከፈለ በሂደት በመርህ ላይ ተመስርቶ ማቀራረብ የሚያስችል በህዝብ ለህዝብ ግንኙነት በዲፕሎማሲ ተቀራርቦ የጋራ ጥቅም ማረጋገጥ የሚቻልበት ጉዳይ ላይ ከመስራት ይልቅ በብዙ መልኩ የኢትዮጵያን አስፒሬሽንን አደጋ የደቀነበት ለኤርትራ ነጻነት ከኤርትራ ኃይሎች በላይ ጥብቅና የመቆም አዝማሚያ እንደነበረ ይታወቃል። ሀገር ሲመሰረት ኤርትራ እንዳልኩት ሮማንቲክ ኮንሰፕት ነው የተመሰረተው። ብዙ ጊዜ ሀገራት የሚመሰረቱት ታሪክ አለ። ፖፑሌሽኑ በጋራ ስነልቦና የጋራ አሰፋፈር ግምት ውስጥ በማስገባት ሀገራት ትመሰርታለህ። ኤርትራ በኔቸሩ አርቲፊሻል ኤንቲቲ ነው። እንደ ብዙዎቹ የአፍሪካ አገሮች ኮሎኒያሊስቶች ሃፓዛርድሊ የፈጠሩት ካርታ የወለደው
ሀገር ነው። ግን የኤርትራ የነጻነት እንቅስቃሴ ፈተና ይህንን ጂኦግራፊ እውነታ ይህንን ሂስቶሪካል እውነታ ዲናይ በማድረግ ኤርትራ የምትባል ኤንቲቲ ቫያብል ኤንቲቲ እንዳለች በታሪክ የሚቀዳ ህልውና እንደነበራት ባህር በራችን ነው ወያኔን የሸጠው ያስገነጠለው የሚልህ ቀጣፊ በግልጽ ሊያውቀው የሚገባ ነገር ኢትዮጵያ ውስጥ ያለ የነገሰ ያስተዳደረ ሀገር መሪ አካባቢ ገዢ ምጽዋን ተቆጣጥሮ አያውቅም። የሶስት ዘመን ታሪክ ኮንቴክስት አንጻር ስናየው አዶሌ 3 ብለን የምናስቀምጠው ነገር አለ። ከዚህ ውጭ አዲስ የተሸጠ ወደብ የሚባል የለም። አዲስ የተሸጠ ወደብ የለም። ወደቡን የኢትዮጵያ መንግስት ባለፉት 500 ዓመታት ያስተዳደረው ለ30 ዓመት ከኤርትራ ፌዴሬሽን እስከ ኤርትራ ነጻነት 1991 ድረስ። ይሄንን ማንም ታሪክ አዋቂ ነኝ የሚል የፈለገ ሊያምታታው ይችላል። እውነቱ ይሄ ነው። ሂስቶሪካል ፋክቱ ግን የኢትዮጵያ ነገስታት ቢያንስ በዚህ ሪሰንት ሂስትሪ 15 ከ16ኛው ዘመን ጋማሽ ጀምሮ እስከ 1952 የፌዴሬሽን ድረስ ኤርትራ ወደቦች በኢትዮጵያ መንግስት ስር ተዳድረው አያውቁም። ይሄ ኢንኮንቪኒየንት ነው፣ ይመራል፣ ግን ሀቅ ነው። ይሄን ነው እንግዲህ ቅድም ህወሓቶች ናቸው ኤርትራን ያስገነጠሉ ብሎ ነበር። አሁን ደግሞ ህወሓትን ተጠያቂ ማድረግ ትክክል አይደለም ምናምን ብለው እንደገና ይላል። ስለ ኤርትራም የተናገረውን ሰምታችኋል። በአጠቃላይ ለማሳየት የፈለጉት ምንድነው? እንደዚህ አይነት ሰዎች ለራሳቸው የማይታመኑ ሰዎች ናቸው፣ ለቃላቸው የማይኖሩ ሰዎች ናቸው። እነዚህን ሰዎች አምኖ አገርን ለእነዚህ ሰዎች አስረክቦ አገር በእነዚህ ሰዎች ትመራ ትቀጥል ማለት ለኢትዮጵያውያን አይ ቲንክ እኔ ውርደት ሞት ይመስለኛል። በጣም ብዙ የተናገሯቸው ነገሮች አሉ። በየአደባባዩ ብዙ ሚዲያ ላይ ያልወጡ ብዙ ነገሮች አሏቸው እና እንዲህ አይነት መሪዎች ናቸው ኢትዮጵያን እያከሰሩ ያሉ፣ ኢትዮጵያን እያወደሙ ያሉ፣ አሁንም ደግሞ ለጦርነት እየጋበዟት ያሉት። እኛ ይሄን ነገር ቻሌንጅ ስናደርግ ትክክል አይደለም ውይይት ያስፈልጋል ስንል መዓት ስም ይሰጠናል። በማናቀው ስም በማናቀው ተላላኪ ምናምን መዓት ነገር ነው የሚባለው። ግን እውነት ለመናገር ትክክለኛው ተላላኪ ማን ነው ኦኬ ብለህ ብትጠይቅ እዛው 4 ኪሎ ያለው ሰው። ስለዚህ የኢትዮጵያ ህዝብ እንደ እውነታውን መረዳት አለበት። እንዲህ አይነት ሰዎች ናቸው ሀገር እየመሩ ያሉት። ለእነዚህ ሰዎች አምነን ወደ ጦርነት ውስጥ ብንገባ የበለጠ አሁን ከገባንበት ኪሳራ በላይ እንደምንገባ ምንም ጥርጥር የለውም። ጌታቸውም ራሱ መግቢያው ላይ የተናገረው የኤርትራ ጉዳይ ለኃይለሥላሴ ስርዓት መውደቅ፣ ለደርግ ስርዓት መውደቅ ምክንያት ሆነዋል፣ በኢህአዴግ ስርዓት መውደቅም ሌላው ምክንያት ሆኗል ብሏል። ለአብይ አህመድ መንግስት መውደቅ አላለም፣ ዘለለው። በታትስ ሪያሊቲ ይሄን ለማለት ነው። ወንድማገኝ አመሰግናለሁ።